መጣ መሆኑን ለመግለጽ ከእኔ በሆነ ቃል ተገኘ ክርስቶስ በይፋ እያለ ይገልጸዋል። ስለዚህ አምላክ ተናጋሪ ነው። አምላክ በቃሉ ሁሉን የሚያስገኝ ነው። አምላክ የክርስቶስን ስጋ በቃሉ እንዳስመጣው የተገለጸበት የሆነ ቃል ነው። እንደዛ ማሳየምሽ ምንድን ነው ያልከው? ቃልም እግዚአብሔር ነበር የሚለውን ኢየሱስን አይገልጽም? አይገልጽም። አምላክ ተናጋሪ መሆኑን የሚገልጽ ነው። አምላክ ተናጋሪ መሆኑን የሚገልጽ ነው። እሺ መስኪ ጥያቄ ካለሽ ቀጥይ። መስኪ ያለሽ? እሺ እቺ ጥያቄ አለ? ምንድነው የተሳሳትኩት? ዮሐንስ 1:1 ስለምንድን ነው የሚናገረው? አብራራ። ቀጥልሽ አንተ የራስህን ሐሳብ አናስቆመም። ቀጥል። እሺ ቀጥል። ሙሉ ነፃነት ተሰጠ። ሐሳብህን ግለጽ። ወይንስ ተሳስተሃል ብቻ ብለህ ነው የሚወት የምታደርገው? አየ መስኪ ያለሽ? ቀጥያችሽ ጥያቄሽ? ይገልጻሉ። ግለጽ። እሺ ዮሐንስ 1:1 ስለማን ነው የሚያወራ? ስለምንድን ነው የሚያወራው? ስለማን አልኩኝ? እሺ ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ነው የሚለው። እሺ ቃል የተባለው እዚህ ጋር ይህ ቃል የተባለው ስለ ኢየሱስ ክርስቶስ ነው የሚያወራው። በመጀመሪያ ነበር ይላል። ማን ነው? ኢየሱስ ነው። ስለ ኢየሱስ ነው የሚያወራው። ኢየሱስ ክርስቶስ። እሺ ኔትወርክ ግን በጣም ይዘገያል፣ ይቆራረጣል። በመጀመሪያ ይሰማል? ይቅርታሽ ይሰማኛል? አይ እሺ ይሰማኛል። እሺ በመጀመሪያ ቃል ነበር ሲል በመጀመሪያ ከሁሉም በፊት ቃል ነበር እያለ ነው። እንደገና ያ ቃል ደግሞ በእግዚአብሔር ዘንድ ነበር ሲል እዚህ ጋር የአካል ልዩነትን እያሳየ ነው። እንደገና ያ ቃል ደግሞ ከእግዚአብሔር ውጭ የተለየ ሌላ ሳይሆን ራሱ እግዚአብሔር ነው እያለ ነው። ስለዚህ ያ ቃል እግዚአብሔር ነው እያለ ነው። እንደገና ወረድ ስትል ደግሞ ሁሉ በእርሱ ሆነ፣ ከሆነ ሁሉ አንዳች እንኳን ያለ እርሱ የሆነ የለም ይላል። በመጀመሪያ የሚለውን ከሁሉ በፊት ማለት ነው ብሎ አስቀመጠ። ከሁሉ በፊት ያለ ማለት በመጀመሪያ ስለተባለ አንድ ነገር ከሁሉ በፊት ማለትን አያሲዝም ብዬ ቅድም አልነገርኳቸው? ሰማይና ምድር በመጀመሪያ ተብለው ተገልጸዋል። ኦኬ ከሁሉ በፊት ነበሩ ማለት ነው። እነሱም አብረው መለኮታዊ ባህሪ ሊኖራቸው ነው። በመጀመሪያ ሰማይና ምድርን እግዚአብሔር ሰማይና ምድርን ፈጠረ ሲል ጊዜ ኦኬ በመጀመሪያ ተብለው ተገለጹ። አምላክ ናቸው። ከመጀመሪያው ጀምሮ ፍጥረት ዓለም ከመገኘታቸው በፊት ነበሩ? አይደለም። አጀማመርን የሚገልጽ ነው። እሱ የክርስቶስን አጀማመር የሚገልጽ ነው። ክርስቶስ ከጊዜ በኋላ የተገኘ ነው። ክርስቶስ ከጊዜ በኋላ ነው። ስጋውም ሆነ ሕይወቱም የተገኘው ከጊዜ በኋላ ነው። ከአምላኩ የተሰጠው ነው። ከጊዜ በኋላ የተገኘ ነገር ከቅድመ ዓለም በፊት ነበር ብሎ መናገር፣ እንደዚህ ብሎ መተርጎም ይህ ስህተት ነው። ይሄ ነው እርሱን አምላክ ወደ ማድረግ የወሰዳቸው እንዲህ አይነት የተሳሳቱ ትርጓሜዎች ናቸው። እሺ መስኪ ያለሽ? መስኪ እሺ ባለ ሁለት ቀኝ እጅ አምላኪ ይላል። ናግባ ካሳይ ልኬልሃለሁ። ናግባ ባለ ስድስት እጅ አምላኪ የአብ ሁለት እጅ የወልድ ሁለት እጅ የመንፈስ ሁለት እጅ ባለ ስድስት ሁለት እጆች አምላኪ እና አንተ በአንዴ ብዙ ካሳ ሰላም ነው። እንዴት ነህ ካሳይ? ደህና ነው ወይ? እንዴት ነህ? አለሁ። ደህና ነህ? ሰላም ነው አለን። ጥያቄ ነበረኝ። አሁን ኮሜንት ላይ የጻፍካትን እስኪ በማስረጃ ዱቅ አድርጋት። ትልቁ ላይ ነህ። ያላ ይፍታህ ክፈት። ይሰማል? ክፈት። አሁን ኮሜንት ላይ የተናገርከው ኮሜንት ጽፍ አስገባኝ። ቀድሜ ስጠይቅህን አላስገባህም። ክፈት ማስረጃ። ያላ ክፈት። የተናገርከው ልለፈው። በቃ ምን ይሻላቸዋል ልጆች? ልጠይቅ
በቃ እሺ ጠይቅ፣ እንለፈው በቃ እናጨራንቅ። እሺ ጥያቄ ምንድን ነው? ጠይቅሽ። በጣም ጥሩ። ነቢዩ ኢሳ በእናንተ ቁርአን ላይ የአላህ መንፈሱና ቃሉ ነው ይላል። እንደዛ አይነት ወደ መሬም የጣላት ይላል አይደል? ወደ መሬም የጣላት መንፈሱና ቃሉ። አስተካክለኝ አንተ ረመኝ ትክክል ካልሆንኩ። እሺ በቃ አላረመህሽ። እንደሱ ነው የሚባለው። ጥሩ አካሄድ። ምንድነው የሚለው መሰለህ እርሱ ትክክለኛ ኤግዛክት ወርዱን ላልናገር ስለምችል ብዬ ነው። ስለዚህ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚን ከእርሱ የሆነ መንፈስ አለ እንጂ አላህ መንፈስ ነው አይደለም የሚለው። ከእርሱ የሆነ መንፈስ ይላል። ያ ማለት አላህ ካስገኘው መንፈሶች መካከል ከፈጠራቸው መንፈሶች መካከል አንዱ መንፈስ ማለት ነው። እሺ ከእርሱ በሆነ ቃል የሚለው ሁን በሚለው ቃሉ ማስገኘቱን ለመግለጽ ነው። እሺ እሺ የአላህ ቃል ደግሞ ፍጡር ነው ፈጣሪ? ጨረስን እኮ የአላህ ቃል ነው ሳይሆን ከአላህ በሆነ ቃል የተገኘ ነው ብለን ጨረስን እኮ። ከአላህ የተገኘ ቃል በቃሉ ነው ኢየሱስን ያስገኘው፣ ጌታን ያስገኘው አላህ እኮ። የእሱ ቃል ፍጡር ነው ፈጣሪ? ምን አገናኘው? ዒሳ የአላህ ቃል ነው የሚል ልታመጣ አልቻልክም እኮ። ያልኩህ ምንድነው በቃሉ የተገኘ ነው ዒሳ አልኩህ። አላህ በቃሉ አዳምን አስገኝቷል። አዳም ፈጣሪ ነው ፍጡር? ምን ትላለህ? አዳም ፈጣሪ ነው ፍጡር? ካሳይ እሺ እንደዛ ከሆነ ቁርአንስ ያላህ ቃል አዳም ፈጣሪ ነው ፍጡር? ቆይስ እየጨረስን እንሂድ እንጂ አዳም ፈጣሪ ነው ፍጡር ነው? አዳም እኮ በአላህ ቃል እኮ ነው የተገኘው። በአላህ ቃል ነው የተገኘው። ለምን ፍጡር አልከው? እሺ ቁርአን ፍጡር ነው ያላህ ቃል ፍጡር ነው ፈጣሪ? ወይ አንዴ ቁርአን ከመሄደ በፊት ይሄን ጨርስ። አዳም ፍጡር ነው አልክ። ለምን ፍጡር ነው አልክ? በአላህ ቃል እኮ ነው የተገኘው እንደመሲሁ ጌታ ሰው መንፈሱና ቃሉ ይላል። አሁን እንትን ያላህ መንፈሱና ቃሉ ነው ይላል። አዳምም ልክ ልክ እንደ ኢየሱስ ከአላህ በሆነ ቃልና ከአላህ በሆነ መንፈስ ነው የተገኘው። እርሱ ቃል በቃል ላሳየህ። እሱንም አራተኛ ሥላሴ ታሳይ ብታወጣው ደስ ይለኛል። ቃል ያሳየህ ከእኔ የሆነ መንፈስ እንደሱ ነው የሚባለው። አላህ ስብሐነ ወተዓላ ለዚህ ለሚያነሱት ሁሉ ሹብሃ መልስ ሰጥቷቸዋል። የሚያነቡ ቢሆን ኑሮ ያውና ምዕራፍ 15 ላይ ታገኘዋለህ። ምን ይላል እዚህ ቦታ ላይ? ያው ስለ አዳም እየተናገረ ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ አዳምን ያው ከመንፈሴ ብሎ ገለጸው። ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ በነፋበትም ወይንም በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ለቋላ አዳም ከአላህ በሆነ መንፈስ ተብሎ ተገልጿል። ይሄ ለዚያም ቃል በቃል ከመንፈሴ ብሎ ነው የገለጸው። ስለዚህ አዳም አምላክ ነው ማለት ነው። ካሳይ አይ እንደዛ ማለት ሳይሆን እንትኑ ያነበብከው ግን እኔ ያየሁት አይደለም። እንትንና ለማያዜ ነው እንጂ እሱ እንደዛ ያደ ይህች አይደለችም። ይሄ ስለ አዳም ነው፣ ስለ አዳም ነው። ይሄ ስለ ዒሳ ደግሞ ታሳያለሁ። ከእኔ የሆነ መንፈስ ብሎታል። ልክ እንዲሁ አዳምንም ከእኔ የሆነ መንፈስ ብሎታል። እኩል ናቸው፣ አይለያዩም። እሺ ይሄን ከመለስክልኝ ቁርአን የአላህ ቃል ነው። የአላህ ቁርአን ፍጡር ነው ፈጣሪ ነው? ቃሉ የአላህ ሱብሓነሁ ወተዓላ ቃሉ ነው፣ ንግግሩ ነው። ንግግር ፈጣሪ ፍጡር ተብሎ የሚገለጽ አይደለም። ባህሪ ነው። ንግግሩ ፍጡር ነው ፍጡር አይደለም? ባህሪ ነው። ባህሪ ፈጣሪ ነው ፍጡር ነው ተብሎ ይጠየቃል? አይ አንዳንድ ኡስታዞች ስላየው ነው እንደዚህ ምን ብለው ሰማ። ፍጡር ተብሎ አይባልም የሱ ቃል እኮ። ፈጣሪም ፍጡር የሚባል ነገር አይደለም። ባህሪ ማለት ራሱን ችሎ የሚቆም ማንነት ያለው ነገር አይደለም። ባህሪ ነው። የአንድ አካል ከእርሱ የሚለይ ነገር አይደለም። ገብቶሃል አይደለ? አንተ ለምሳሌ ትናገራለህ አይደለ? ቃል አለህ የለህም? አለኝ። ያ ቃልህ ከአንተ ተለይቶ ካሳዬ ተብሎ እንጠራዋለን። እሱን የሆነ አካል ያለው ነገር ነው
አየህ አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ ተናጋሪ ነው፣ ተመልካች ነው፣ ልክ እንዲሁ ሰሚ ነው። እነዚህን ነጥለን ሌላ ፈጣሪ ናቸው ፍጡር ናቸው የምንላቸው ነገራቶች ናቸው ወይ ከተባለ ባህሪ ነው ሲጀመር። ፈጣሪና ፍጡር ናቸው ወይ ተብሎ የሚጠይቅ ነገር ሳይሆን ባህሪና መገለጫዎች ናቸው። ባህሪና መገለጫዎች ናቸው። እርሱ ሰሚ ነው፣ እርሱ ተመልካች ነው፣ እሱ ተናጋሪ ነው። ስለዚህ አላህ ሱብሓነሁ ወተዓላ ተናገረው ይህን ቁርአን ተከለመ ቢሂ ረብ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ የተናገረው የሆነ ንግግሩ ነው፣ ባህሪው ነው። እሺ ኮሜንት ወደ ጻፍኩት ወደ መጨረሻው ልሂድና ይሰማል። ከራሴ እንትን ብዬ አይደለም እንደዚህ ክርክር ላይ እንትን ሲሉ ሰምቼ ነው። ፈጣሪ ዛት አለው ብለህ ታምናለህ? እናንተ አላህ አካል አለው? አካል ወይንም አካል የሚባል ነገር የለም። ባህሪ ነው፣ መገለጫዎች ናቸው ያሉት። እኔ የሚል ማንነት አለው አላህ ሱብሓነሁ ወተዓላ። አካል ግን ሲባል እንደዚህ አይነት ቦዲ እንደ ሰው ምናምን አይነት ነገር አይደለም። እንደ ሰው አይመሳሰል ግን አለው። አካል የለውም። አካል ወይንም ጅስም የሚባል ነገር የለውም እሱ። እሺ ሁለት ቀኝ እጅ አለው ባት አለው ምናምን የሚሉ ከየት የመጣ ነው? አዎ እርሱ ከአላህ ሱብሓነሁ ወተዓላ መገለጫዎች ባህሪያቶቹ ናቸው። ሁለት ቀኝ እጅ የሚለው ነገር ላስተካክል። ሁለት ቀኝ እጅ የሚለውን ላስተካክል። አስተካክል ችግር የለውም። ያው ከእናንተ ነው የፈጠረው። ላስረዳህ። እሱ ሁለት ቀኝ እጅ ሲባል ጊዜ ሰዎች የመሰላቸው ምንድነው? ሁለቱም በዚህ በቀኝ በኩል አድርገው የሆነ ስዕል ይስሉና አይታችሁ ከሆነ ሙስሊሞች አይደለም ያን የሳሉት፣ ያው ተከታዮች ይሄን ያደርጋሉ። ሁለት ቀኝ እጅ ያለውን አካል ይስሉና ይሄ አላህ እጅ ሁለቱ በቀኝ እጆቹ ብለው ይናገራሉ። ይሄ ወአለይሂ ሰላም እሱ እንደዛ አይደለም የማለት አላህ ሱብሓነሁ ወተዓላ ሁለቱም ቀኝ ናቸው ግራ የለውም ለማለት ይጠቀማሉ። እና እንደዛ አይደለም፣ ቀኝና ግራዎች ናቸው። አላህ ሱብሓነሁ ወተዓላ ቀኝና ግራ ባህሪ እንዳለው ተናግሯል። ያ ነው ያንን ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ከፈለክ አውጥቼ ላሳየህ እችላለሁ። ሐዲስ ላይ ምን አሉ? يطوي الله السماوات السبع يوم القيامة بيمينه والأرضين السبع بشماله فيهزهما هزا فيقول لمن الملك اليوم لله الواحد القهار الله تنسى كان على النبي صلى الله عليه وسلم سبات سماوات بقنيجو سبات ምድሮችን በግራጁ ጠቅልሎ ይዛቸዋል ብለው ተናገሩ። ቀኝና ግራ እንደሆነ ተናገሩ። ቀኞች የሚለው ምን ለማለት ነው? ሁለቱም የአላህ ሱብሓነሁ ወተዓላ እጆቹ ሙሉነትን ባህሪ የተላበሱ ናቸው፣ ጉድለት የሌላቸው ናቸው ለማለት ነው። እንደሚታወቀው የፍጥረታት እጆች ጎደሎ ናቸው። የቀኝ ጠንካራ ሲሆን የሰዎች በአብዛኛው፣ የግራው ደግሞ ደካማ ነው። ጉድለትን ያሳያል አያሳይም? ጉድለት ይሄ ማን ነው? ማነሱ ደካማ ያሳያል። ገብቶሻል አይደል? ነገር ግን አላህ ሱብሓነሁ ወተዓላ እንደናንተ አይደለም እያሉ ነብዩ ሰለላሁ ዐለይሂ ወሰለም ከፍጥረታት እንደውም የተለየ ባህሪ መሆኑን ለመግለጽ ነው። ሁለቱም ቀኞች ናቸው ሲሉ ሁለቱም የጥንካሬንና የሀያልነትን ባህሪ የተላበሱ ናቸው እያሉ እየተናገሩ ነው ማለት ነው። ይሄን ይመስላል። ስለዚህ አካል የሚባል ነገር የለውም ማለት ነው። ሁሱ ይሰማል? አዎ አካል ወይንም ጅስም የምንለው ጅስም ወይንም አካል ቦዲ ምናምን የሚባለው ነገር እሱ አይደለም። እሱ ያለው ከእናንተ ጋር ነው። ይሄ ከእናንተ ጋር አለ አይደለ? አምላክ ያለ ክርስቶስ በኢየሱስ በምድር በወረደ ሰዓት ነው። ቃሉ ስጋ ለብሶ በወረደ ሰዓት ነው። ስለዚህ አምላክህ ባት አለ የክርስቲያኖች አምላክ ፍጹም አምላክ አይደለም። የምጠይቀህ ማለት ነው አንድ የሙስሊሞች እችን ሪካርድ አድርጓት። የክርስቲያኖች አምላክ ባት አለ ወይንስ የለው? ታሳይ መልስ። እንዳትወጣ። የክርስቲያኖች አምላክ ባት አለ ወይንስ የለው? እስኪ ዛሬ ደግሞ እንገልብጠው እስኪ እና እንትና መልስ፣ ዲጄ መልስ። እሱ ወጥቷል መሰለኝ። የክርስቲያኖች አምላክ ጥቁር ሰው ባት አለው የለም? ለምን ያልሆነ ጥያቄ ጠይቀኛል እንደ እኔ ቁጭ አድርገኝ። አንተ መመለስ የማትፈልግ ከሆነ በቃ ይሄ ጭራሽ ወይ አይደለም። ስልክ ገብቶ እሺ ካሳይ የክርስቲያኖች አምላክ የክርስቲያኖች አምላክ ባት አለው የለው? ግን ሳታስጨርሰኝ ወደ ራስህ ገባህ። አንዴ ልመልስልህና ወደ ራስህ ልግባሽ።
ለወጣ ስለሆነ ከቢሮ የክርስቲያኖች አምላክ ባት አለው የለውም? መልስ ይሄንን አሉ። ስጋ ለብሶ ነው የወረደው አሉ። የሱ ቃል አሁን አጥንት የለበሰው ስጋ ነው ወይንስ ጨጓራ ነው? አይደለም ጥያቄ። አምላክህ የምትለው አምላክህ የክርስቲያኖች አምላክ ባት አለው ወይንስ የለውም? ይሄ ነው ጥያቄ። ባት ነው የጠየቁኝ አላት። የሰው ስጋ ለብሶ እያልኩ እኮ ነው። በፈጣሪ ስም ባት አለው ያ አምላክህ ባት አለው የለውም? ክርስቲያኖች የምታመልኩት አምላክ ፍጹም ሰው ሆኖ ሲወርድ አለው። ያ ስጋ ግን ምድር ላይ እንትን የሚል ነው። ባት አለውስ ሌላ እንጨምርሽ። አምላክህ ብልት አለ የለውም? ይቅርታ ግን ለቃሉ መጽሐፍ ቅዱስ ላይ ራሱ ስላለ ነው። ይቅርታ ከደበረህ አልፈዋለሁ። አምላክህ ብልት አለው የለውም? ክርስቲያኖች የምታመልኩት አምላክ ለማምራራት አልችልም። አለው መጽሐፉ ላይ ያን ብልቱን ተገርዟል አልተገረዘም? አምላክ ጥልቅ እውቀት ስለሌለ ይሄን ልመልስልህ አልቻለም። ግን ያንተ ቀኝ እጅ አለው እግር አለው ባት አለው ተብሎ የለውም አልክ። ጥልቅ እውቀት አለኝ እኔ። ቆይ ላሳየህ፣ አንተ ከሌለህ ላሳየህ። አምላክህ እንደተገረዘ ላሳየህ አንድ ጊዜ ከይቅርታ። ያው መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ቆይ አንዴ ጥልቅ እውቀት ከኔ ጋር ስላለ መጽሐፉ ላይ ላሳየህ። አምላካችሁ እንደተገረዘ አንዴ ቆይ መረጋጋት፣ አንዴ መረጋጋ። ጀሃነም ላይ እግሩን አንተ ቆይ አንዴ ሊገርዙት ቆይ ሊገርዙት 8 ቀን በሞላ ጊዜ ይላል። እዚህ ሊገረዝ ያለው አምላክህን አይደለም ካሳይ። ክርስቲያኖች መልሷት። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አንድ ዲጄ ሚውትህን አንሳው። እዚህ ጋር ሊገረዝ ያለው አምላክህን አይደለም። ያ በስጋ የተገለጠ ጊዜ ሊገረዝ ሁሉን በሰው ስለሆነ ሰው የሚያደርገውን ሁሉ አልፏል በምድር ላይ ያለ ማለት ነው። እናንተ ግን ሰው እኮ የተከበረ እኮ ነው። እግዚአብሔር እኮ ሰውን እኮ በአምሳሉ ፈጠረው። ሰው ቆሻሻ እኮ አይደለም። እናንተ ሰውን እንትን አዳምጥሽ፣ አዳም ተረጋጋ። ይሄን የተገረዘው ብልቱ ታመልከዋለህ ወይንስ አታመልከውም? መልስ። ነው አላመልከውም። እንዴት አመልከዋለሁ? ብልቱን አታመልከውም? ቃልም ስጋ ሆነ ይላል። ያ ቃል ነው አይደል? ብልት ኃጢአታችንን ሊሸከምልን ነው ወደዚህ የመጣው እንጂ እናመልከው አይደለም። ስራውን ጨርሶ ሲኖር ያመለከው። እሺ በጣም ስለዚህ ኢየሱስ ክርስቶስን ስጋውን አታመልከውም፣ ፍጡር ነው ማለት ነው አይደል? ያ በስጋ ሲመጣ እኮ ፍጡር ሆኖ ነው ማለት በስጋ ነው የተገለጠው። በሰው ተገልጦ ኃጢአታችንን ተሸከመ ያ ስጋ ማለት ነው። ስለዚህ ያ ስጋ ቁርአን እኮ በመጨረሻው ቀን እኮ የአላህ ቃል እኮ ስጋ ሆኖ እንደ ገረጣ ሰው ሆኖ ይመጣል ይላል በመጨረሻው። ስለዚህ አዳም ያንን ለምን አትቀበልም? አዳም ተረጋጋ፣ ቀስ በል። ስለዚህ ኢየሱስ ክርስቶስ ፍጡር ነው የሚል ክርስቲያኖች በቃ አሁን ከፍ እያላችሁ ነው። ወላሂ ላዚም በጣም ጎበዞች ሙስሊሞች ጋር እያዋላችሁ ብዙ ነገር አስተካከላችሁ። ኢየሱስ ፍጡር ነው የሚል ክርስቲያን እየመጣ ነው። እስኪ አሁን የአሁኗን ቃል ድገማት እስኪ አንዴ ዲጂ አንዴ ድገማት። ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው። በበደላችንና ኃጢአታችንን ለመሸከም በስጋ የመጣ በምድር ላይ የመጣ አምላክ ነው። በምድር ላይ የነበረ ፍጹም ሰው ነበረ። ሲገርፉት ያማዋል እንደ ሰው ፔን ሁሉን ነገር ሰው ነበረ። ስለዚህ ያ ስጋ አምላክ ነው አይደለም? ኢየሱስ አምላክ ነው አይደለም? ያ ስጋው ኢየሱስ ክርስቶስ አምላክ ነው አይደለም? አሉ በቃ አትናገርም። አያችሁ አይደል? እንዲህ አይነት ችል ጥያቄዎችን እኛ መጠየቅ አቅቶና አይደለም። እናንተ ክርስቲያኖች እየከፋፈልኩ የሰውነት ክፍሉን ይሄን ታመልከዋለህ አታመልከውም ማለት ሞኝነት ነው። አቂ አይምሯቸውን መዝጋት አላቃተኝም፣ ግን ብንማማር የተሻለ ነው። እንዲህ አይነት ቃላቶችን ይሄዱና ላይቭ ከፍቱና አላህ እጁ ይመለካል አይመለክም፣ አላህ እግሩ ይመለካል አይመለክም፣ አላህ አባቱ ይመለካል፣ አምላክህ ብልት አለው አስባልኳችሁ። ግን ያን ታመልከዋለህ ወይ? አላመልከውም ነው ያለው ቀጥታ። ልጆች አለ አይደል? እንዲህ እየሸነሸንን የሰውነት ክፍሎችን መጠየቅና አይምሮን መዝጋት አያቅተና
ግን ይህ አካሄድ ጥሩ አይደለም፣ ምንም ለማንም አይጠቅምም። አምላክ የሚመረመር አይደለም አካሉ ማለት ነው። ወይንም ደግሞ ይቅርታ አካል አልኩኝ፣ ዛቱ ማንነቱ ባህሪው ያ አይደለም። ነገር ግን አምላክ በነቢያት በኩል የነገረንን አምነን እንቀበለዋለን። ገብታችኋል አይደለ? ያ ነው። እንዳጠቃላይ ጥያቄ ያለው ካለ መጠየቅ ይችላል። አይ ከእንዲህ አይነት ነገር እንውጣ። እንቶ ጥያቄ ያለ ይቀጥል። ጽጌረዳት ሰላም፣ እንዴት ነሽ? ሰላም ነው። እሱ እንዴት ነህ? አላህ አልሐምዱሊላህ። ማን ነው አለን። ጾም እንዴት ነው? ጾም አሪፍ ነው ወላሂ አልሐምዱሊላህ። አይ እኔ ጥያቄ ለመጠየቅ ሳይሆን አሁን ስትከራከሩ የነበራችሁበት ነገር ትንሽ ስለደበረኝ ነው። ማለት አንተን እንትን እንዳያስብልክ ስለፈራሁኝ ነው። አይ የደብር እኔም መጨረሻ ላይ ስናገር ሰምተሽ ከሆነ ለነሱ የሆነ መልእክት ማስተላለፍ ፈልጌ ነው። ልክ እንዳስተማሪ ራሳቸውን ይቆጥሩና በአላህ ላይ ሲሳለቁ አላህን እጅን ታመልካለህ እንትኑን ታመልካለህ እያሉ ይሳለቁ ሰዎች ለነዚያ ትምህርት ለመስጠት ነው። እኛ እንዲህ ማድረግ አያቅተንም የሚለው ለመናገር ነው። ቦታሻል አይደለ? አዎ ያው ሶሻል ሚዲያ ደግሞ ትንሿን ነገር ነው ቅንጭብ አድርጎ ለእንትን የሚያቀርበውና ይሄ ደግሞ ትንሽ ያው ካለክ ከሰዎች ቀረቤታ አንጻር ትንሽ እንዳያስተች በሚለው ነው እንጂ ጥያቄ ኖሮኝ ነገር አብሽር ያውቃሉ። ለምን ይህን በምልም ያውቃሉ። ልጆች የራሳቸው እምነት ተከታዮችን ያውቃሉ። እንዲህ አይነት አካሄድ መሄድ ጥሩ አይደለም። እንዲህ አይነት አካሄድ በአምላክ ላይ ቁጭ ብዬ መሳለቅና ማፌዝና መላገጥ እንችልበታለን ከማንም በላይ ማለት ነው። ለማፌዝም ይመቻል። የክርስቲያኖች መለኮታዊ ያስተምሩ ኢየሱስን ያዝ አድርጌ እያንዳንዱ ሰውነቱን እየቸበቸብኩ ይህን ታመልከዋለሁ ብልቱን ቆራርጬ ግራ እየገባኝ ነው። አያስኬድም እንደዚህ። እሺ ምንድነው ግራ የገባሽ ነገር? ማለትም እኛ በቤተ ክርስቲያን አስተምሮት እኔ የምማቀው አንድያ ልጁ ወደ ምድር ላከ የሚለው ቃል አለ። አሁን ኢየሱስም አምላክ ከሆነ ልጁን ወደ ምድር የላከው አምላክ ከሆነ ሁለት አምላክ ነው ያለው የሚለው ራሱ አይምሮዬን እየመረመረኝ ነው። ትክክል። አንድ የሚነግራችሁ ነገር አለ። ትክክል ነው ሐሳብሽ። አንድ እንትን የሚሏችሁ ነገር ምንድነው? ለአዳም እግዚአብሔር ቃል ገብቶለታል። ከልጅ ልጅህ ተወልጄ አድንሃለሁ ብሎ ነው አይደል ያሏችሁ? እንደዛ ከሆነ ራሱ እግዚአብሔር ነው መምጣት ያለበት። ግን ዮሐንስ ምንድነው የሚለው? እግዚአብሔር ሳይሆን የመጣው እግዚአብሔር አንድያ ልጁን ላከ ነው የሚለው አይደል? አያችሁ አይደል? እዚህ ጋር ክርስትና የሚታጣው ከልጅ ልጅ ተወልጄ አድንሃለሁኝ ብሎታል እግዚአብሔር ከተባለ ያ እግዚአብሔር ራሱ መጥቷል ወይ? ለእግዚአብሔር አልመጣም ይለናል ዮሐንስ። ማን ነው የመጣው? እግዚአብሔር ሳይሆን አንድያ ልጁን ነው የላከው ይላቸዋል። ይሄ ነው። እስኪ በዚህ በስላሴ ባለው ጉዳይ ጃ ያውራሽ። አንድ ወደ መስጊድ ላይ ነው ጃ ይመቻል። እንት 5 ደቂቃ ቀጥላለሁ። ጃስሚን ወይ ረመዳን እስከዛ ቀጥል። 5 ደቂቃ ቀጥላለሁ። አይ ቀጥል ቀጥልሽ። ጃስሚን አለሽ? ጃስሚን የለሽም? ረመዳን አለ? ቀጥልሽ። ባረከላሁ ፊክ። ወደ መስጊድ ላይ ነው። እሺ ጽጌ ይጣለው አለሽ? አይ ቲንክ ብዙ ጊዜ መጽሐፍ ቅዱስም የሚያስተምረው እኮ የመጀመሪያ የኢየሱስን አምላክ